ስትናገር ሃሌሉያ የጠላት ጉልበት ይፈርሳል፣ የጠላት ኃይል ይመታል፣ የወደቁ ይነሳሉ፣ የታመሙ ይፈወሳሉ። አንተ ቃል ተናገር፣ ብላቴና ይነሳል፣ ሽባ የሆነው ልጄ ይነሳል፣ የወደቀው ባሪያዬ ይነሳል። ግን ቃል ብቻ ተናገር። እግዚአብሔር በቃሉ ነው ዓለማትን ፍሬም ያደረገው። ዓለማትን ይሁን ሲል ሆነ ይላል። እግዚአብሔር ይባረክ። እግዚአብሔር ቃል ሲናገር ዓለማት መጡ። የሌለው እንዳለው ሆኖ መጣ። ክብር ለኢየሱስ። ብርሃን ይሁን አለ፣ ብርሃንም ሆነ ይላል እግዚአብሔር ቃል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነም ነው የሚለው። ቃል ሲናገር ጌታ የሚፈጠር ነገር አለ። ትዝ ይላችኋል ሕዝቅኤል ላይ እግዚአብሔር ያለው። ለሕዝቅኤል አነበዋለሁ። ትንቢተ ሕዝቅኤል ላይ ትንቢተ ሕዝቅኤል ላይ እንዲህ ይላል የእግዚአብሔር ቃል 37 የእግዚአብሔር እጅ በላይ ነበር፣ እግዚአብሔርም በመንፈሱ አወጣኝ፣ አጥንቶች በሞሉበት ሸለቆ መካከል አኖረኝ፣ በእነሱም አንጻር በዙሪያቸው አሳለፈኝ። እነሆ በሸለቆ ፊት እጅግ ብዙ ነበረ፣ እነሆ እጅግ ደርቀው ነበር። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ ሆይ ጌታ እግዚአብሔር ሆይ አንተ ታውቃለህ አለኝ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህ በላቸው፣ እናንተ የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽ አገባባችኋለሁ፣ በሕይወት ትኖራላችሁ፣ ጅማት እሰጣችኋለሁ፣ ሥጋን ማወጣባችኋለሁ፣ በእናንተ ላይ ቁርበትን እዘረጋለሁ፣ ትንፋሽን አገባባችኋለሁ፣ በሕይወት ትኖራላችሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። እንዳዘዘኝ ምን አደረግኩ አለ? ትንቢት ተናገርኩ በሉ። ከሁሉ የሚበልጥ ትንቢት ምን እንደሆነ ታውቃላችሁ? የእግዚአብሔር የተስፋ ቃል ነው። ትንቢት ተናገርኳል። ተናግሮታል ጌታ። አሜን። ስናገር ድምፅ ሆነ፣ እነሆ መናወጥ ሆነ፣ አጥንቶች ከአጥንት ጋር ተቀራረቡ። እኔም አየሁ፣ እነሆ ጅማት ነበረባቸው፣ ሥጋም ወጣ፣ ቁርበት በላያቸው ተዘረጋ፣ ትንፋሽ ግን አልነበረባቸው። እርሱም የሰው ልጅ ሆይ ትንቢት ተናገር፣ ለነፋስ ትንቢት ተናገር። ለነፋስም ጌታ እግዚአብሔር እንዲህ ይላል፣ ነፋስ ሆይ ከአራቱ ነፋሳት ዘንድ ና፣ እነዚህ የተገደሉት በሕይወት ይኖር ዘንድ እፍ በልባቸው በላለኝ። እንዳዘዘኝ ትንቢት ተናገርኩ፣ ትንፋሽ ገባባቸው፣ ሕያዋን ሆኑ፣ እጅግ ታላቅ ሰራዊት ሆነው በእግራቸው ቆሙ። አሜን ትላላችሁ ወይ? ክብር እስኪ ለጌታ እንስጠው። እነዚህ የሞቱ አጥንቶች ዘመናቸው አይታወቅም። በመቼ ዘመን እንደሞቱ 1000 ዓመት ሊሆን ይችላል። ምክንያቱም ሥጋቸው አልቆ ሌላው ቀርቶ አጥንታቸው እንኳን ተለያይቶ አንደኛው አጥንት ከሌላው ጋር ከራሱ ካልሆነ አጥንት ጋር ተያይዞ ያለበት ተበታትኖ ያለበት ምንም ነገር ከአጥንቶች በስተቀር ምንም ሌላ የሌለበት። ነገር ግን እግዚአብሔር ትንቢት ተናገር ካለ፣ እግዚአብሔር ከተናገረ ግን ወገኖቼ የማይለወጥ ነገር የለም። ድምፅ መሰማት ጀመረ። ጭብጨባ አልነበረም፣ ነገር ግን ድምፅ ተሰማ። ክብር ለጌታ ይሁን። የሚያበረታታ ሰው አልነበረም፣ ነገር ግን ትንቢት እግዚአብሔር እንዳለው መናገር ሲጀምር አጥንት ከአጥንት ጋር ከራሱ አጥንት ጋር መገናኘት ጀመረ። ክብር ለኢየሱስ ይሁን። ሃሌሉያ! ክብር ለጌታ ይሁን። እግዚአብሔር ሲናገር ሃሌሉያ፣ አጥንት ከአጥንት ጋር ሃሌሉያ፣ ቁርበት ከቁርበት ጋር የሚያስገርም ነገር ነው። ሕያዋን ሰራዊት ያደርጋል። ክብር ለጌታ ይሁን። አሜን። በእውነት እንደነዚህ ተስፋ ይቆረጣቸዋላችሁ። የእግዚአብሔር ቃል በኢሳይያስ 10 ላይ ያለቀ የተቆረጠ ነገር እግዚአብሔር በምድር ሁሉ መካከል ይፈጽማል። አሜን። አለቀ የምትሉት ነገር አለ? ጌታ ጀማሪ ነው። አሜን። ጀማሪ ነው፣ እንደገና ፈጻሚም ነው። አንድ ሚስጥር ልንገራችሁ። አልፋና ኦሜጋ መጀመሪያና መጨረሻ እኔ ነኝ ይላል ጌታ። ምን ማለት መሰላችሁ? አንድ ጊዜ አልፋ አንድ ጊዜ ኦሜጋ ነኝ ማለቱ አይደለም። በፍጹም ሊገባ አይችልም በሰው አእምሮ ማለት ነው። እሱ እያለ ያለው አንድ ጊዜ አልፋም ኦሜጋም ነኝ ነው የሚለው። እስኪ ክብር ለጌታ ይሁን። አለቀ ስትሉ ይጀምራል። ዛሬ ይጀምራል።
ጀመረ ስትሉ ይጨርሳል። ክብር ለጌታ ይሁን። አለቀ ሲባል አዲስ ተስፋ፣ አዲስ ኃይል፣ አዲስ ጉልበት፣ አዲስ መንፈስ በውስጣቸው ያስገባል። ነገር ይለወጣል። የወደቀ ያነሳል፣ የታሰረ ይፈታል፣ የሞተ ያስነሳል። አዲስ ነገር ያለቀ የተቆረጠ ነው። መጀመሪያ ነው መጨረሻም ነው። ፊተኛና ኋለኛ ነው። አልፋና ኦሜጋ ብቻ አይደለም መካከለኛም ነው። የተተወ ክፍተት አለ እንዴ ወገኖች? የለም። መጀመሪያ፣ መጨረሻ፣ ፊተኛ፣ ኋለኛ፣ መካከለኛ። ጣልቃ ገብቶ ታሪክ ይለውጣል ጌታ። ይሄ ጌታ የተሸከመውን እሱ የተሸከመው የማይችለውን ነው። ጌታ እኮ ነው የሰማይ የምድር ጌታ። ውሃውን የፈጠረ፣ ወጀቡን የፈጠረ፣ ማዕበሉን የፈጠረ፣ ሁሉን የፈጠረ ሰማይ ከሰማያት በላይ ያለው ሰማይ እኮ ኮንቴን አያደርግም አይሸከምም እኮ ነው ያለው ሰለሞን። ታዲያ እግዚአብሔር የት ነው ያለው? የት ነው ያለው ታዲያ? ሰማይና ከሰማያት በላይ ያለው ሰማይ ይሸከመው ካልቻለ የት ነው ያለው እግዚአብሔር? ወገኖቼ ከስፍራ በላይ ነው እሱ። አሜን። የትም ቦታ አይደለም። ሰማያት ዙፋንህ ነው ሲል፣ ምድር የእግርህ መረገጫ ነው ሲል ኢሳይያስ ቃሉን ለጥጦት ነው። ቋንቋ ስለሌለ እንዴት ይረዳ? ሰምታችሁ ታውቃላችሁ? አንዳንዶች መገለጥ ብለው መጽሐፍ ደስ የጻፉት የኢየሱስ ቁመት 2 ሜትር ነው ምናምን የሚል እንዲህ አይነት ቀልድ ሰምታችሁ? እግዚአብሔር ጌታችን በክብሩ ነው ያለው። አሜን። ያለ ልክ ከፍ ከፍ አደረገው ይላል። አሜን ትላላችሁ ወይ? ያለ ልክ ከፍ ከፍ አደረገው፣ ከስም በላይ የሆነውን ስም ሰጠው። በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ክብር ለጌታ ይሁንለት። የማይንበረከክ ስም የለም፣ የማይንበረከክ ሽታ የለም። የሚታወቅ የማይታወቅ፣ የተገለጠ ያልተገለጠ ተግዳሮት ይንበረከካል። በኢየሱስ ስም ይንበረከካል። ሃሌሉያ። በዚህ ምድር በሚመጣው ዓለም ብቻ አይደለም፣ አሁንም በዚህ ምድር ከስም ሁሉ በላይ እኔና እናንተን አምላክ የሚመስል የለም ጨርሶ። አሜን። አንተ ብቻህን ነህ ይለዋል ሐዋርያው ጳውሎስ። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል የሚል ጌታችን በዙፋኑ መካከል ላይ ተቀምጧል ይላል። በዙፋን መካከል ላይ የተቀመጠው የኔና እናንተ ጌታ፣ የሚሰገድለት የሚመለክ ጌታ ነው። ክብር ለጌታ ይሁን። አሜን። እልል የሚባልለት የሚጨበጨብለት፣ እልፍ አላፋት በፊቱ የሚደፉለት ጌታ ነው ወገኖቼ። ያ ጌታ ነው የኔና እናንተ አምላክ። ጉልበታም የሆነ በኃይሉ ብርታት አንዳች የማይታጣው የሁሉ ጌታ፣ አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። በእኛ መጠን እንዳትለኩት። ማንንም አይመስልም እሱ። ያለበት ከፍታ የሚደረስ አይደለም። ስንሄድ ስናየው ከክብር ወደ ክብር እየተለወጥ ስንሄድ መጨረሻ የለውም። ሁላችን በመደነቅ ነው የምንሞት። አናውቀውም ልቀቱን፣ መጨረሻው አይታወቅም። ያለ ልክ ነው የሚል እግዚአብሔር ቃል ከፍ ከፍ ያደረገ ልጁ ከፍ ያለበት ከፍታ የሚደረስ አይደል። በሌላ ቦታ ማንም ሊቀርቡ የማይችል ብርሃን ውስጥ ይኖራል። መላእክት እየተጋፉት መሄዱ ይመስላችኋል? እዛ ሰማይ ላይ በጣም የሚያስፈሩ መላእክት ክብር ያላቸው እነ ገብርኤል እነ ሚካኤል አርካንጀልስ የሚባሉ ከጌታ እየተገፋፉ መሄዱ ይመስላችኋል? ማንም ሊቀርበው በማይችል ብርሃን ውስጥ ነው የሚኖረው። አሜን ትላላችሁ ወይ? ክብር ይሁንለት። ሃሌሉያ። ማንም ሊቀርበው የማይችል ዙፋን ላይ አቻ ወደር በሌለው ዙፋን ላይ ነው የተቀመጠው ጌታችን። ብርቱ ጌታ፣ ኃያል ጌታ፣ አንዱ ጌታ፣ የሁሉ ጌታ ነው የተባለለት፣ ሁሉን የሚገዛ ከሁሉ በላይ የሆነ በሁሉ ላይ ስልጣን ያለው ጌታ ነው የኔና የናንተ ጌታ። ለዚህ ነው እግዚአብሔርን መረዳት የሚያስቸግረው። አንዳንዶች የራሳቸው ቦክስ ፈጥረው የራሳቸው ሳጥን ፈጥረው እዛ ሳጥን ውስጥ ሊያስቀምጡ ይፈልጋሉ። እሱ እንደዛ አይነት አምላክ አይደለም። ጣዖታት ብቻ ናቸው። ሰርታችሁ ጨርሳችኋቸው በቃ ይሄ ጌታ ነው የምትሏቸው። እሱ ግን ከዛ በላይ ነው። ይሄ ጌታ ነው። እዚህ ቅፍርናሆም የምትባል ትንሽ ቦታ የነበረው ይሄ ጌታ ነበር። እውቅ ስታደርጉ ጌታ በመካከላችሁ ሲገኝ፣ በውስጣችሁ ሲገኝ፣ ሲበራ ምንም በጣም የሚያስደንቅ የሚያስፈራ ነገር እኮ የሰማይ የምድር ሁሉ ጌታ። አሜን። የእግዚአብሔር ቃል ሕያው ነው ይላል። ሕያውና የሚሰራ ነው። 2 አፍ ካለው ሰይፍ ይልቅ እጅግ የተሳለ ነው። መንፈስና ነፍስን ጅማትና ቅልጥምን እስኪለይ ድረስ ይወጋል።
የልብን ስሜትና ሐሳብ ይመረምራል። ይሄ እግዚአብሔር ቃል፣ ይሄ ከኢየሱስ የወጣ ቃል the spoken word ከጌታ ኢየሱስ የወጣ ቃል ኃይለኛ ነው። ኃይለኛ ሬማን መገለጥ ነው የሚሆን። ጌታ ምን አለ? ማናችሁም ያላችሁት ነገር እንዲደረግ ብታምኑ ይሄን ተራራ ተነቅለህ ወደ ባህር ተወርወር ብትሉት ይሆንላችኋል። ስለዚህ የጸለያችሁት የለመናችሁት ሊሆንላችሁ መኑ ይሆንላችሁ ማለት አሜን። እውነት አይደለም? ማንም ነው ያለ እርሱ የሚያምን ግን ክብር ለኢየሱስ ይሁን። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ነው ያለው ጌታ። ለምናችሁ አላምናችሁ በስሙ ይሄ እኮ የተስፋ ቃል። ማናቸው ዮሐንስ 14 ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ማናቸውንም በስሜ ብትለምኑ በቃ እኔ አብን እለምናለሁ፣ አብ ያደርገዋል፣ እኔ ያደርገዋለሁ። ታምር ይሆናል። በስሜ የምትለምኑት ማናቸውንም ነገር እኔ ያደርገዋለሁ ብሏል። ፈውስ ቢሆን ትቀበላላችሁ፣ ኃይል ቢሆን ትቀበላላችሁ፣ ጸጋ ቢሆን ይለቀቃል፣ የእግዚአብሔር እጅ ይገለጣል። ክብር ለጌታ ይሁን። ማንም ነገር ያላችሁት ነገር የምትጠይቁት ተራራ ቢሆን ሸለቆ ቢሆን ጌታ ታምራትን ያደርጋል። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። ለማን ይመስላችኋል? ይሄ ለተለዩ ክሌርጆች እንደኔ ላሉ ፓስተሮች ይመስላችኋል? ለማን ነው ሁሉ የተሰጠው? ፓስተር ቅድም ሲናገር ነብይ መድህን ማለት እኔና እናንተ ከጨለማ ወደሚደነቅ ብርሃን የተጠራን አሜን አሜን ትላላችሁ፣ ታምኑታላችሁ። ቃሉን ከጨለማ ወደሚደነቅ ብርሃን የተጠራ የእርሱን በጎነት እንድነግር የተመረጠ ትውልድ፣ የተመረጥኩ ትውልድ ነኝ በል። የእሱን በጎነት እንዲነግር ምን ለማለት? ኢየሱስ ጌታ ነው። ኢየሱስ አዳኝ ነው። ይታደጋል፣ ያድናል፣ በሰማይ በምድር ድንቅና ታምራትን ይሰራል ልትሉ ክብር ለጌታ ይሁን። የተናገረውን የሚያደርግ አምላክ ልትሉ ክብር ለኢየሱስ ይሁን። ከጨለማ ወደሚያስደንቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሱ ካህናት ሮያል ፕሪስትሁድ። ታውቃላችሁ በብሉይ ኪዳን ሕግ ካህን ንጉስ ካህን መሆን አይችልም ጨርሶ። ለዚህ ነው ንጉስ ኦዚያን ገብቶ ማጠን በማይገባ ቦታ ሲያጥን በቃ ያው ኃይለኛ ለምጽ ላይ ወጣ። ለምጽ አሉ ጮሁ ካህናት። የማይገባው ቦታ ነበር እሱ ታቢው የገባው። ጌታችን ኢየሱስ ክርስቶስ ከሌዊ ነገድ አይደለም። ከማን ነገድ ነው? ምን ነው ዝም አላችሁ? ከየት ነገድ ነው ኢየሱስ? በደንብ ተናገሩት እንጂ በመተማመን ከይሁዳ ነገድ ነው። ከንጉስ ዘር ነው እሱ። ያው ታውቃላችሁ የሱ መሲያኒክ ግንድ ነው። ግን ምን ነበር ይላል? ሊቀ ካህናችንም ነው። ክብር ለጌታ ይሁንልን። ንጉስም ካህንም ነው ኢየሱስ። ክብር እስኪ ለጌታ ይሁንልን። ንጉስም ነው፣ ሃሌሉያ። ሊቀ ካህን ነው ኢየሱስ። በእኔና በእናንተ መካከል በአብና በሕዝቡን በእግዚአብሔርና በሕዝቡ መካከል የቆመ ሊቀ ካህን፣ የተናገረው ቃል ጠብ የማይል የተናገረውን የሚያደርግ ክብር ለኢየሱስ ይሁን። የማይለወጥ የሚኖር ለዘላለም ሃሌሉያ። እንደተናገረው የሚያደርግ አምላክ ነው ኢየሱስ። ሃሌሉያ። ታላቅ ድንቅ አምላክ ነው። ሊቀ ካህንም ንጉስ ነው። እኔና እናንተ ደግሞ የንጉሱ ሊቀ ካህናት አድርጎናል። ሊቀ ካህናት ሳንሆን ካህናት ሮያል ፕሪስትሁድ አለ። እግዚአብሔር የሚሰማንን አሜን ትላላችሁ? እግዚአብሔር ሰማዩን አቁሞ በሩን ከፍቶ መስኮቱን ጆሮውን ከፍቶ የሚሰማንን አሜን ትላላችሁ? ስንጸልይ ይሰማ፣ ስንናገር ይሆናል፣ ነገሮች ይለወጣሉ። የንጉሱ ካህናት አሜን በሉ፣ አሜን በሉ። የንጉስ ካህን ነሽ በሏት አንዷን። የንጉስ ካህን በሉ ወንድማችሁን እህታችሁን አጠገብ ያለውን። ክብር ለኢየሱስ ይሁን። አሜን። የንጉስ ካህን ሃሌሉያ። የንጉስ ካህን ናችሁ። እምነት 100% የእግዚአብሔርን ቃል መቀበል ማመን። 99% የሚያምን ሰው አያምንም ወገኖች፣ እምነት የለውም። ማመን ማለት የእግዚአብሔር ቃል እንደ ቃልህ እውነት ነው ይላል። በቃልህ ቀድሳቸው ይላል ዮሐንስ 17:7 ሃይስት ትሩዝ የእግዚአብሔር ቃል የተስፋ ቃሉ። ስለዚህ ያንን ቃል እንድናምን ያስፈልጋል። ለማመን ምን አድርጉ? ቃሉን ተናገሩ፣ ጩሁ፣
ተናገሩት። አንድ ሰሞን ፈተናው በጣም በዛብኝ እና እኔ ደግሞ ያለኝ የተሰጠኝ ፍቅር ነው፣ ሰው መውደድ ነው። ምንም ላደርገው አልችልም። በቃ አሏችሁ። ግን ጠላት አውቆ ዛሬ ፍቅር ሰብኬ እንደሆን ማይመጣ ማይወረወር ፍላጻ የለም። ጌታዊ ምን ላድርግ አልኩት። ቃሉን ያዝና የጮክ ስምን አስገብተ ጸልይ አለኝ። እንደብድ ሰው ፍቅር ይታገሳል አለ። መከተ ይታገሳል። መከተ ቸርነትን ያደርጋል። መከተ አይቀናም። መከተ አይመካም። መከተ አይታበይም። መከተ የማይገባውን አያደርግም። የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስላመጻ ደስ አይለውም። መከተ ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። አሜን። ክብር ለኢየሱስ ይሁን። የሚገርም ነገር መጣ ወገኖቼ፣ ለጌታ ክብር ስጡት። ተለወጥኩ፣ እኔ ራሴ ተለወጥ ባለኝ ነገር የተጨመረ እነዛ የሚጠሉኝ ሰዎች እቅፍ እያደረኩ እስኪ ደንቃቸው እንዴ ምን አይነት ፍቅር ነው? ግን ያወኩ እንዳላወኩ ምንም ውስጤ የለም። በቃ ጌታ እንደዚህ ያደርጋል። እግዚአብሔር ቃል ሰውን ይለውጣል። የተስፋ ቃሉ እንዲህ አይነት ጉልበት አለ። ቃሉን ተናገሩ። አታፍሪምና አትፍሪ ብሎኛል። አትዋረጅምና አትደንግጭ ብሎኛል። ጌታ ሆይ ባንተ አላፍርም በሉት። ውጡና ይሄን ተናገሩ ውስጣችሁ እስኪገባ ድረስ። ያ የተስፋ ቃል ውስጣችሁ እስኪገባ ድረስ ማለት ባንቺ ላይ የተሰራ መሳሪያ አይከናወንም ይላል። አሜን። ባንተ ላይ የተሰራ መሳሪያ አይከናወንም። እስኪ በሉት ለአንድ ሰው አጠገብላለ ተናገሩ። ባንቺ ላይ የተሰራ መሳሪያ አይከናወንም። ባንተ ላይ የተሰራ መሳሪያ አይከናወንም። በፍርድ በሚነሳብሽ ምላስ ሁሉ ላይ ትፈርጅበታለሽ ይላል። እነሆ እግዚአብሔር ባሪያዎች ርስት እኔ ነኝ፣ ጽድቃቸው ከኔ ዘንድ ነው ይላል የሰራዊት ጌታ እግዚአብሔር። ስለዚህ በእናንተ ላይ የተሰራ መሳሪያ አሁን አይከናወንም። አሁን ነው፣ ነገ አይደለም። አሁን አይከናወንም። የተሰራው መሳሪያ አሁን ጌታ ያፈርሰዋል። ስንጸልይ ያፈርሰዋል። ስንናገር ያፈርሰዋል። ነገሩን ይለውጣል። ዛሬ እግዚአብሔር ይባረክ። ይለውጣል። ጌታ ክብር ይሁንለት። ይለውጣል። አሁን ሃሌሉያ ሃሌሉያ። ስለዚህ አሜን 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 ሃሌሉያ አሜን 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 አሜን። ከዚህ መቶ አለቃ ጥቂት ነገር ነግሬያችሁ ይጨርሳል እና እንጸልያለን ማለት ነው። የመቶ አለቃ የማይገባው መሆኑን አመነ። እግዚአብሔር ጸጋ፣ እግዚአብሔር መልካምነት፣ እግዚአብሔር በጎነት፣ እግዚአብሔር ቸርነት አይገባኝም አለ። እኔ በፍጹም የማይገባኝ ነኝ፣ በፍጹም ወደ አንተ ልቀርብ የማይገባኝ ነኝ አለ። በእግዚአብሔር ፊት ራሱን ዝቅ አደረገ። አንዳንዴ እግዚአብሔር ፈውስም ሊሰጠን ሌላም ሊያደርግልን በቃ የሚገባን ሰዎች ነን ብለን ልታስብ እንችላለን። እንደዛ ብላችሁ አታስቡ። ከጌታ ክሰር ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆነ ጊዜ እንኳን ከክርስቶስ ጋር ሕይወት ሰጥቶናል። በጸጋ ድናችኋል ነው የሚለው። ገና የሚመጡ ዘመናት አለ። በክርስቶስ ኢየሱስ ባለው ቸርነት የእግዚአብሔር የምሕረት ባለጠግነቱ ይገልጥ ዘንድ ከክርስቶስ ጋር አስነሳን፣ በክርስቶስ በሰማይ ስፍራ አስቀመጠን ይላል። ጸጋው ነው በእምነት ያዳነ። አሁንም ተስፋችን እግዚአብሔር ብቻ ነው። አሜን ትላላችሁ። የተደረገው ነፃ ነው። ክብር ለኢየሱስ ይሁን። ጌታ በከፈለው ዋጋ ነው። ክብር ይሁንለት። እስኪ ለጌታ ብቻውን ስራውን ሰርቶ ሁለተኛ በእግዚአብሔር በክርስቶስ ኃይል ይታመን ነበር። ትምክህት ነበረው። ይሄ ጌታ አያሳፍረኝም አለ። ምክንያቱም ይሄ ብሉይ ኪዳን አምላክ ዛሬ ይሄ አዲስ አሁንም የተገለጠው ጌታ እሱ ነው አለ። በቃ ሰማይ ምድርን የሞላ ጌታ ነው። እሱ የተናገረው ቃል የሚገርም እኮ ነው። እንደውም እንደ ሚሊተሪ ኮማንደር አድርጎ ወሰደው፣ እንደ ጦር ኃይሎች አዛዥ። ኢያሱ ምን አለ? ኢያሪኮ ላይ በጣም ጭንቅ ላይ ባለበት ጊዜ በቃ ተገለጠ ጌታ። ተገለጠና አንተ ከጠላት ወገን ነህ ወይስ ከኛ ወገን ነህ አለ። እኔ ሰራዊት አለቃ ሆኜ ከእግዚአብሔር ዘንድ ተልኬያለሁ አለ። ስለዚህ የተቀደሰች ስፍራ ናትና ጫማን ከእግር ላይ ያወልቃል። የተላከው ከዚህ በፊት ከአዲስ ኪዳኑ በፊት ፕሪኢንካርኔት ክራይስት ነው ይላሉ የቴዎሎጂ ሰዎች። ነው በእርግጥም ነው የሚመስለው። ክርስቶስ ነበር የመጣውና እኔ ሰራዊት አለቃ ነኝ አለ። አይ አም ዘ ኮማንደር ኢን ቺፍ።
ስለዚህም ሰውዬ ከወታደር ማዕረጉ ጋር አወዳድሮ እኔ 100 አለቃ ነኝ አለ። ከኔ በታች 100 ወታደሮች አሉኝ ይታዘዙኛል አለ። የሮም ውትድርና ደግሞ እንደምታውቁት አይደል፣ ወታደር ራሱን ይገላል አለቃው ካለው ወደ ኋላ ይል። በገደል ግባ ቢባል ገደል ውስጥ ይገባል። ይሄ ህግ ነው። የሮም ወታደር እንደዛ ነው። 100 ወታደር አዛለዋል። እኔ ደግሞ ለአለቆቼ እታዘዛለሁ አለ። አንተ ደግሞ የዋር ዘ ኮማንደር ኢን ቺፍ፣ የዩኒቨርሱ ኮማንደር ኢን ቺፍ አንተ ነህ። የተናገርከው ይሆናል፣ ያዘዝከው ይፈጸማል። ተናገር ብቻ አለ። ክብር ለኢየሱስ። ስልጣን ያንተና ያንተ ብቻ ነው አለው። እልልታ ጭብጨባ ይሁንለት። ስልጣን የሱ ብቻ ነው። ኢየሱስ ርቀት አይዘው ያውቅ ነበር። ተናገር አለ። የትም ቦታ ሁን አንተ ስትናገር የማይሰማ ምንም ነገር የለም አለው። ስለዚህ መናገር ሲጀምር የሚያስደንቅ ነገር ሆነ። ወገኖቼ የእግዚአብሔር ቃል ስለ እያንዳንዳችን ሁኔታ የሚናገረው የሚሰጠን ተስፋ ቃል አለ። ስለዚህ ያንን ፈልጉና መጽሐፍ ቅዱስ አታንብቡ ማለት አይደለም። ተጨማሪ ያን የተስፋ ቃል አሰላስሉት። አንዳንዴ በጣም የሚያስፈራ ሁኔታ ነው። ያላቅም ስጸልይ ቆይቼ ግን የሆነ ወይ መኪና ምናምን ነገር አዳጋ ወይ ሌላ ነገር ሊመጣ እንደሚችል ውስጤ መንፈስ ያውቃል። ማላቀው ነገር ግን ያን ጊዜ መጸለይ ሲጀምር እግዚአብሔር ውስጤ የተቀመጡት ቃሎች አሉ። እነዛ ቃሎች ብልጭ ይላል። በወደደኝ በርሱ ካሸናፊዎች ሁሉ ይበልጣል። መልስ አገኘው። እልልታ ነው። በቃ ከፍ ማድረግ ጌታ እንደገና ማመስገን ነው ጌታ ነው። ግን ጌታ በጣም ቅርብ አምላክ፣ እኔና እናንተ ወዳጅን። ክብር ለጌታ ይሁንልን። እሱን ፈልጉ። ያንን ቃል ሁለተኛ አሰላስሉት። እግዚአብሔር ቃል በሶስተኛ ደረጃ ያን ቃል ተናገሩ። ከዛ በኋላ እንደ እግዚአብሔር ቃል ማድረግ ጀምሩ። ተመልከቱ፣ የእግዚአብሔር ቃል ሕያው ነው ይላል። ካፉ የሚወጣ ቃል ማለት እና የሚሰራ ይላል። እግዚአብሔር ሲናገር ሕይወት ያለው ቃል ነው የሚናገር። የተናገረውም ሕይወት ያለው ቃል። አሜን ትላላችሁ? ሕይወት አንሰጠው ግን እናሰራዋለን። እግዚአብሔር የተናገረውን ወስደን መናገር ስንጀምር ያ ቃል ታምራት መስራት ይጀምራል። አንተ ተራራ ሆይ አንተ ምንድነህ በሉት። በኔ ፊት በጌታ በኢየሱስ ክርስቶስ ልጅ ፊት ደልዳላ ሜዳ ትሆናለህ በሉት። ሃሌሉያ! ኢየሱስ ጌታ ነው። አሜን ትላላችሁ ሆይ? እንደ ቃሉ ተናገሩ። ነፋስ የለም፣ ዝናብም የለም፣ ሸለቆዬ ግን ውሃ ይሞላል በሉ። ዛሬ ተናገሩ። ሸለቆ ውሃ ይሞላል። እግዚአብሔር ታምራት ያደርጋል። እንደ ቃሉ ተናገሩ። የሚገርም ነገር ነው መሆን የሚጀምረው። ዛሬ ጀምሩ፣ አሁን ጀምሩ። ክብር ለኢየሱስ ይሁንልን። እንደ መኪና እንዲህ ተቀምጦ ነዳጅ የሞላው መኪና ካላስነሳችሁት አይሄድም አይደል? እዛው ላይ ነው የሚቆየው፣ ምንም አይደለም። ግን እናንተ ኢግናይት ስታደርጉት ይሰራል፣ ይሄዳል፣ በቃ ይሮጣል። ልክ እንደዛ ነው እግዚአብሔር የተስፋ ቃል። እግዚአብሔር ከነሙሉ ተስፋ ቃሉ አለ። ቃሉ ለኛ እግዚአብሔር ሰጥቶን እኛ እንትን ማለት መናገር ስንጀምር ታምር መፍጠር ይጀምራል። ፈውስ ይጀምራል። ኃይል ይወጣል። የእግዚአብሔር ክብር ይወጣል። የእግዚአብሔር ማዳን ይወጣል። የእግዚአብሔር ፈውስ ይወጣል። ክብር ለጌታ ይሁንለት። በእልልታ በጭብጨባ ለጌታ ክብር እንስጥ። አንድ ምስክርነት ልንገራችሁ። ክብር ለኢየሱስ ይሁን። መንፈስ ሆነን አንድ ጥያቄ ጠይቃለሁ። ዛሬ ለመጀመሪያ ጊዜ ወደዚህ ቦታ የመጣችሁ ይህንን የሕይወት ንጉሥ ኢየሱስን ጌታ ዳኛ አድርጋችሁ መቀበል የምትፈልጉ አቻም ወደርም አምሳያም የሌለው ጌታ ነው። ጨርሰናልና ጥቂት ታገሱ። ምትወጡ 1-2 ደቂቃ ታገሱ እባካችሁ። በጌታ ፍቅር ለምናችሁ
ይህንን የህይወት ጌታ ወደ ውስጣችሁ ብታመጡ የእናንተ ህይወት አይሰጥም። ተስፋ አለ፣ ሕያው ተስፋ። እኔ መንገድ እውነት ህይወት ነኝ፣ በእኔ በቀር ወደ አባቴ የሚመጣ የለም አለ ጌታ። መንገድም እውነትም ህይወትም የሆነው ጌታ የእያንዳንዳችሁን ነፍስ ይፈልጋል። ሊያድነን፣ ሊታደገን፣ ሊፈውሰን፣ ታምራት ሊያደርግ በህይወታችን ወገኖች። ይህንን ጌታ እንደ ግል አዳኝ መቀበል የምትፈልጉ ወስናችሁ የቆያችሁም ልትሆኑ ትችላላችሁ። ይህን ውሳኔ ካልወሰናችሁ በአደባባይ ኢየሱስ ጌታ ነው ካላላችሁ ደህንነት የለም ወገኖች። ጠላት ያጭበረብራችኋል። ግን አደባባይ ላይ ወጣችሁ እንደዚህ እንደሚታየው አብረን እንጸልይ። እሱ በመስቀል ላይ ራቁቱን ለኛ ተሰቅሏል። ምን ፈራው ምንድን ነው? ምንጨነቅበት ምንቸገርበት ነገር ምንድን ነው? እሱ እንኳን ስለኛ አላፈረም። ና ጌታ እኔና እናንተ አንዱ ጌታ የሁሉ ጌታ ነው። ኢየሱስ ክርስቶስ ጌታ እንደሆነ በልባችሁ አምናችሁ ባፋችሁ ብትመሰክሩ ትድናላችሁ። እግዚአብሔር አምላክ ከሙታን እንዳስነሳው በልባችሁ ብታምኑ ጸድቃላችሁ ይላል። ሰው ባፉ ተናግሮ ይድናል፣ በልቡ መስክሮ ይጸድቃል ይላል። ክብር ለጌታ ይሁን። አሜን። አሁንም እጠይቃለሁ፣ በጌታ ፍቅር ትወጣላችሁ። ጌታ ይባርካችሁ። ሌሎችም ጌታ የምትቀበሉ ወደዚህ ትወጣላችሁ። አይለፍ፣ የመዳን ቀን አሁን ነው የሚለው። ካላችሁ ውጡ፣ ከየቦታው ውጡ። አይዟችሁ፣ ቦታ ስፍራ ልቀቁላችሁ፣ ይምጡ። ኢየሱስ ጌታ ነው። ኢየሱስ ያድናል። ዛሬ አዲስ ነገር ያደርጋል። ሕይወታችሁን ይለውጣል። ጌታ ዛሬ በቤታችሁ አዲስ ነገር ያደርጋል። የሞተ ነገራችሁን ያስነሳል። ሃሌሉያ! ክብር ለጌታ ይሁን። ትወጣላችሁ፣ አትቅሩ ወደዚህ። ይሄ ጊዜ አይለፋችሁ። ዛሬ ማታ ምሽት እንደሚሆን ምንም ነገር አናውቅም። ወደዚህ ትመጣላችሁ። አይዟችሁ ነው። ከላይም ያለው ወደዚህ ነው። ጌታ ይፈልጋችኋል። ጌታ ይወዳችኋል። ጌታ ይጠብቃችኋል። ጌታ ሊያድናችሁ፣ ጌታ ራርቶ ዛሬ እየተናገረ ነው ያለው። ዛሬ ወደዚህ ነው ወገኖቼ፣ ወደዚህ ትመጣላችሁ። በሉ ነው። ጌታ ይባርካችሁ። ተባረኩ። አይዟችሁ። ጌታ ይባርካችሁ። ወደዚህም የመጣችሁ ሌሎችም የምትመጡ ሁሉ ተባረኩ። ይሄ ጊዜ አይለፋችሁ። የመዳን ቀን አሁን ነው። ሁላችንም እንደዚህ አድርገናል ወጥተን ጌታን። ሃሌሉያ! ይህንን ታላቅ ጌታ፣ ይህንን ታላቅ ንጉሥ፣ ይህንን ታላቅ ጌታ በእውነት ሃሌሉያ፣ በእውነት በመንፈስ ስንጠራው ታምራትን ያደርጋል። ሌሎችም ፈውስም አለ፣ ጸሎት አለ። ከዛ በኋላ ኑ ወደዚህ ኑ። ሌሎችም ኑ። ከላይም እያየሁ ነኝ። ኑ እንጠብቃቸዋለን ጥቂት። ኑ በሉ። ጌታ ይባርካችሁ። ተባረኩ። ኑ ወደዚህ። አዎ ይሄ ዕድል አይለፋችሁ። ጌታ መልካም ነው። ጌታ ቸር ነው ወገኖቼ። ጌታ ይወዳቸዋል። በዘላለም ፍቅር ወድጃቸዋለሁ ይላል። ስለዚህ በቸርነት የሳብኳችሁ ይላል። የእስራኤል ድንግል ሆይ እንደገና የሚሰራ አምላክ፣ እንደገና የሚያነሳ አምላክ፣ እንደገና የሚያስብ አምላክ፣ የሚወድ የሚረዳ የሚያግዝ ጌታ። ሃሌሉያ! ሌሎችም አላችሁ። ክብር ለጌታ ይሁን። ሃሌሉያ! ትመጣላችሁ። ፓስተር ተመስገን ወደዚህ ይመጣና እግዚአብሔር ይባረክ ይጸልይልናል። ፓስተር ንስሐ ያስገባችኋል። ሌሎችም ነው። አይዟችሁ። ይሄ የከበረ ጊዜ ስለሆነ እናንተ ቅዱሳን ሌሎች ወደ ኢየሱስ ይመጡ ዘንድ ታግሳችሁ ስለተቀመጣችሁ የሰማይ አምላክ እግዚአብሔር ሰይጣን ሕይወታቸውን ይቀማል። ይሄ ትልቅ ዕድል ስለሆነ እናንተ ሕይወታችሁ ከጌታ ጋር እርቅ ያላረጋችሁ፣ ሕይወታችሁን ለጌታ ኢየሱስ ያልሰጣችሁ፣ ይሄ ከእግዚአብሔር የተሰጣችሁ ዕድል ነው። ድንገት ብትሞቱ የት እንደምትሄዱ የማታውቁ፣ ቅድም ቃሉን እንደሰማን ሞትን ድል አድርጎ የተነሳ ኢየሱስ በሰማይ በክብር ተመልሶ ይመጣል። በእሱ ያመኑ ከእሱ ጋር ለዘላለም ይኖራሉ። ይህንን ጌታ ያልተቀበሉ ግን ከሰይጣንና ከመላእክቱ ጋር በዘላለም የእሳት ባህር ነው የሚጣሉት። ባካችሁ ይህ ቀን ለእናንተ የተሰጠ ዕድል ነው። ያ ቀን እስከሚደርስም ኢየሱስ ዛሬም ራሱ ሰላምና ሕይወት ነው። ሕይወታችሁን ለጌታ ኢየሱስ ለመስጠት የወሰናችሁ አትቀመጡ። ቶሎ ብላችሁ ኑ፣ ጸሎት እናርግላችሁ። ጌታ ይባርክሽ። ነይ ወደዚህ። አጋንንት የወጣላችሁ ቅድም ከመናፍስት ነፃ የወጣችሁ ኑና
ይጸለይላችሁ፣ በአደባባይ ሰይጣንን ካዱት። ኑ እንጠብቃችኋለን። ይሄ ትልቅ የከበረ ሰዓት ነው። በሰማይ ቅዱሳን መላእክት ሐሴት የሚያደርጉበት ጉዳይ ነው። ኢየሱስ ክርስቶስ ነፍሱን በመስቀል ላይ ያጨከነበት ደሙን ለማፍሰስ እናንተን ወዶ ነው ጌታ ኢየሱስ ክርስቶስ መስቀል ላይ የታገሰው። ጠብቃችኋለሁ። እኔ አጋንንት ከውስጣችሁ ጮሆ የወጣ ከመናፍስት ነፃ የወጣችሁ ኑና በአደባባይ ካዱት። አሁን እግዚአብሔር ይባርካችሁ። እንጠብቃችኋለን። ላይም ካላችሁ ፎቅ ላይም ካላችሁ ይህ የከበረ ሰዓት ነው። ሌላ ላይ ብንቸኩል ማለት ይሄንን ከጸሎት ከጨረስን በኋላ መውጣት የምትፈልጉ መውጣት ትችላላችሁ፣ ችግር የለውም። ለህሙማን ወንድማችን ነቢይ መድን በውስጡ ያለውን አልጨረሰም፣ ይጸልይላችኋል። እስኪ ጉባኤው ቀኝ እጁ ወደ ላይ ያንሳና ሰዎች ከኢየሱስ ጋር እንዳይታረቁ የሚከላከለውን በውስጣቸው ገጽጹ። አሁን ለእናንተ እድል ሰጥቻለሁ። እናንተ ወደ ጌታ ሕይወታችሁን ለጌታ ያልሰጣችሁ ይሄን ጊዜ ተጠቀሙ። ቶሎ ብላችሁ ኑ ወደዚህ። ጌታ በኢየሱስ ስም ልቀቃቸው። ልቀቅ፣ ልቀቅ፣ ልቀቅ። ከኢየሱስ ጋር ይታረቁ ዘንድ ልቀቃቸው። ማከቬዲጋዲያ ጠብቃቸዋለሁ። ፈርተሽ የተቀመጥሽ ከሰው ጋር የመጣሽ አንዲት ሴት አለሽ። ነይና ኢየሱስ ክርስቶስ ጋር እርቅ አድርጊ። እሷ ብትመጪ ነው የምትነግርሽ። አንቺ ግን እፈራለሁ ብለሽ ነው እየተሟገትሽ ያለሽው። ኢየሱስ አይቶሻል። የት እንደተቀመጥሽ አላቅም። ሰው ነው ያመጣሽ። አበረሽ መተሽ እየታገልሽ ነው። የት ነው የተቀመጥሽው? ነይና ከኢየሱስ ክርስቶስ ጋር እርቅ አድርጊ። ብትፈሪ እሱ ሰይጣን አትነሺ ነው የሚልሽ። ይሄ ሁሉ ሰው ያይሻል እያለ ያስፈራራሻል። ውሸት ነው። ወደ ተለያየ ቦታ መሄድ ያላስፈራ እግዚአብሔርን ማምለክ አያስፈራም። ነይ ኢየሱስ ክርስቶስን ነይና አምልኪው። ጌታ እጁን ዘርግቶ ይጠራሻል። የት ነው የተቀመጥሽው? ፈርተሽ ነው የተቀመጥሽው። ጌታ ይባርክሽ። ኢየሱስ አይቶሻል። እኛ ባናቅሽም ኢየሱስ አይቶሻል። አዎ፣ ክብር ለኢየሱስ ይሁን። እሺ፣ እጆቻችሁ ወደዚህ ዘርጉ እስቲ ወደ እነሱ። እግዚአብሔር እናንተ ደግሞ ሁለት እጆቻችሁን ወደ ላይ አንሱ። ተማርኬልሃለሁ ማለታችሁ ነው ለኢየሱስ ክርስቶስ። እኔ የምለውን ጸሎት እናንተ ልትጸልዩ የሚገባውን የንስሐ ጸሎት እመራችኋለሁ። እናንተ በራሳችሁ አምናችሁ ከኔ ኋላ ትጸልያላችሁ። ኢየሱስ ክርስቶስ ይቀበላችኋል። አይኖቻችሁን ጨፍኑ። ጌታ ኢየሱስ ሆይ በሉ። አንተ የሕይወቴ ጌታ ነህ። ዛሬ ለኃጢአቴ እንደሞትክልኝ በሦስተኛው ቀን ከሙታን እንደተነሳ ወደ ሰማይ አርገህ በአባትህ ቀኝ እንዳለ አንድ ቀን በክብር ተመልሰ እንደምትመጣ አሁን አምኛለሁ። ሰይጣንን ክጃለሁ፣ ሰራዊቱን ሁሉ ክጃለሁ። ኢየሱስ ጌታዬ ነህ። ኃጢአቴን ይቅር በለኝ፣ በደምህ እጠበኝ፣ ልጅህ አድርገኝ። ስለተቀበልከኝ ልጅህ ስላረከኝ አመሰግንሃለሁ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። እኔ ጸልይላችኋለሁ። ሁሉን የምትገዛ የሰማይ የምድር ጌታ እግዚአብሔር አባታችን ሆይ ስለሰማነው ሕያው ቃል ክብር ለስምህ ይሁን። በሕያው ቃል ደግሞ እነኚህ ወንድና ሴት ልጆችህ ወደ መንግሥት እንዲፈልሱ እድል ሰጥተህ ብርሃን አብርተህላቸዋል። ካንተ ጋራም ቃል ኪዳን እንዲገቡ አገዝካቸው። ለእኛም ደስታ ጨመርክ። እናመሰግንሃለን። ስለ እነኚህ ወንድና ሴት ልጆች ሁሉ ክብር ለስምህ ይሁን። አሁን ምን እንዳደረጉ ብዙ አይገባቸውም። አንተ ግን ብርሃንን ይዘህ ወደ ሕይወታቸው ግባ። ሰላምህን ይሞሉ።
ክፉ ኪዳን ከዚህ ሰዓት ጀምሮ በደሜ ኪዳን ከላያቸው ላይ ይበጣጠስ፣ በቤት ይተከሉ፣ የፊት ብርሃን ይብራላቸው፣ ቀኛቸውን አንተ ያዝ። አቤቱ ፍሬያማ አድርጋቸው። ለሕያው ቃልህ ደግሞም ለቅዱሱ መንፈስህ አደራ እናስረክባቸዋለን። በቤትህ ዓለም ልማቸው፣ ሕይወታቸው ይለወጥ፣ ባርካቸው። እነኚህን ደግሞ ወደዚህ እንዲመጡ ምክንያት የሆኑ ወንድና ሴት ልጆች ይባረኩ። ነገም በዚህ ጸጋ ጨምረ ባርካቸው። ተመስገን ጌታ ሆይ፣ በፊት ቆሞ በቃልህ ያገለገለ ባሪያ አንተ አሁንም ጨምረ ባርከው። ዘመኑ ሁሉ ቤተሰቡ የሚያገለግልባት ቤተ ክርስቲያን ሁሉ የተባረከች ትሁን። የፊትህ ብርሃን በሱም ላይ ዘላለም ይብራ። ጌታው በቤትህ በደስታ ይኑር። መንፈስ ቅዱስ ሆይ የሕይወት ምንጭ አሁንም ከውስጡ አይጥፋ። በቤትህ ዓለም ልመው፣ ባረክ ነው። እጅ በላዩ ላይ ትዘርጋ። ከክፉ ሁሉ የተጠበቀ ይሁን በጌታ በኢየሱስ ክርስቶስ ታላቅ ስም አሜን። እናንተ ፊታችሁን ወደዛ ትዞራላችሁ። ወንጌላዊ ከተማ ይባላል። ፊታችሁ ወደዛ ዙሩና ተከትላችሁ አብራችሁ ትሄዳላችሁ። እንዴት መጽሐፍ ቅዱስ እንደምታነቡ ነግሯችሁ ቶሎ ትመጣላችሁ። እዚሁን ጠብቃችኋለን። ሂዱ አብራችሁ ሁላችሁ። ነቢይ መድንን ወደዚህ እጠራለሁ። እስቲ ዶክተር መከተን እግዚአብሔር ይባርክ በሉ። እጃችሁን ዘርጉና ድገሙ።